የዮሐንስ መልእክታት የሚባሉ ሶስት ናቸው። ነገር ግን በሶስቱም መልእክታት መጀመሪያ ላይም ሆነ በውስጣቸው የዮሐንስ ስም አይገኝም። አስተውሉ ክርስቲያኖች። አዎ በአዲስ ኪዳን ውስጥ የዮሐንስ መልእክታት የሚባሉ ስንት ናቸው አልኳችሁ? ሶስት ናቸው። አንደኛ ዮሐንስ መልእክት፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት የሚል በመጽሐፍ ቅዱሳችን ታገኛላችሁ። ነገር ግን በሶስቱም መልእክታት መጀመሪያ ላይም ሆነ በውስጣቸው የዮሐንስ ስም አይገኝም። ይሁን እንጂ አራተኛውን ወንጌሉን የጻፈው ዮሐንስ ሐዋርያው ከጥንት ጀምሮ እሱ እንደሆነ የታመነ እንደሆነ ይጽፋል። ይሄን መያዝ ይገባል። የዮሐንስ ደቀ መዝሙር እንደሆነ የሚነገርለት ፖሊካርፕ የተባለው ቤተክርስቲያን አባትም ወደ ፊልጵስዩስ በጻፈው ጽሑፍ ውስጥ እነዚህ ሶስቱ መልእክታት የዮሐንስ እንደጻፋቸው መስክሯል፣ ምስክርነት ሰጥቷል። ማን ይሄን ያደረገ? የዮሐንስ ደቀ መዝሙር የነበረው ፖሊካርፕ የቤተክርስቲያን አባት ነው እና ይሄ ጸሐፊው ራሱ እሱ እንደሆነ በግልጽ አስቀምጦታል እና በጻፈው ጽሑፍ ውስጥም እነዚህ ሶስቱ መልእክታት የዮሐንስ እንደጻፋቸው ምስክርነቱን ሰጥቷል። ከዚህም ሌላ ደግሞ እነ ፖፒያስ እና ውሳቢዎስ፣ የእስክንድሪያው ቀለምንጦስ፣ እነዚህ ሁሉ መልእክታቱ የሐዋርያው የቅዱስ ዮሐንስ ጽሑፎች መሆናቸውን በጽሑፋቸው ምስክርነት አስቀምጠዋል፣ ተናግረዋል። የመልእክታቱ ይዘትና በውስጣቸው የሚገኙ ቃላት አጠቃላይ በአንደኛ ዮሐንስ መልእክት፣ በሁለተኛ ዮሐንስ መልእክት፣ በሶስተኛ ዮሐንስ መልእክት ውስጥ ያሉት ኃይለ ቃላት ቋንቋቸው ከዮሐንስ ወንጌል ጋር ስለሚመሳሰሉ ጸሐፊው ወንጌላዊ ዮሐንስ ነው ብለው ያስቀምጣሉ እና እነዚህ መልእክታት የጻፈበት ቦታ ኤፌሶን ይባላል። ኤፌሶን የጻፈበት ዘመንም በ90 ዓመተ ምህረት ገደማ አካባቢ እንደሆነ ብዙዎቹ ይስማማሉ። አስተውሉ ክርስቲያኖች። አንደኛ ዮሐንስ መልእክት፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት የተጻፈበት ቦታ በኤፌሶን እንደሆነ፣ የተጻፈበት ዘመንም በ90 ዓመተ ምህረት ገደማ አካባቢ እንደሆነ ብዙዎቹ የሚስማሙበት ትምህርት ነው። መጀመሪያቱ የቅዱስ ዮሐንስ መልእክትን ስናጠና ራሱን አስችለን ሁለተኛ የሚጽፍ ነውና ቀዳሚ አላት ወይም መጀመሪያ። አሁን እዚህ ላይ በደንብ ያዙ። ቅዱስ ዮሐንስ የመጀመሪያቱ መልእክት ወይም ቀዳማዊ አለ። ለምንድን ነው እንደዚህ አለ ብለን ስናጠና ሁለተኛ አለው፣ ሌላ አለው እና ይህች መልእክት ለማን እንደተጻፈች የሚገልጽ ቃል በውስጡ አልተመዘገበም። ማን አድሬስ ለማድረግ ነው የተጻፈ ብለን ስንመረምር ስናጠና የመጀመሪያዊቱ የቅዱስ ዮሐንስ መልእክት ለማን እንደተጻፈች የሚገልጽ በውስጡ አልተመዘገበም። ነገር ግን ዮሐንስ ያስተማራቸው ክርስቲያኖች ስለመሆናቸው ልጆቼ ሆይ እያለ በጻፈው ቃል መረዳት ይቻላል። ምዕራፍ 2 ቁጥር 1 ላይ፣ ምዕራፍ 3 ቁጥር 18 ላይ ዮሐንስ በሕይወቱ መጨረሻ አካባቢ ለረጅም ጊዜ ወንጌል የሰበከው በኤፌሶን ቤተክርስቲያን ታሪክ ዘግቦታል እና በኤፌሶን ከተማ ብቻ ሳይሆን ግን በመላው እስያ የክርስቶስን ወንጌል አስፋፍቷል፣ የተዘዋወረ ሰው እንኳን። ስለዚህ ዮሐንስ ይችን መልእክት የጻፈላቸው ሰዎች የአንደኛ ዮሐንስ መልእክትን የጻፈላቸው በእስያ አብያተ ክርስቲያናት የነበሩ ክርስቲያኖች እንደሆኑ ብዙዎቹ መምህራኖቻችን ይስማሙበታል። እግዚአብሔር ይስጥልን ወለታና። በእስያ አብያተ ክርስቲያናት ለነበሩ ክርስቲያኖች። በሌላ በኩል ደግሞ መልእክታቱ የአንደኛ ዮሐንስ መልእክት በአጠቃላይ አንዷ እንደመሆኗ ዮሐንስ ተጻፈው በአንድ ቦታ ስላሉ ለተለዩ አብያተ ክርስቲያናት ሳይሆን በየትኛውም ስፍራ ላሉ የሚገኙ ክርስቲያኖች እንዲያነቡት ነው የሚሉ ሊቃውንትም አሉ። አንደኛ ዮሐንስ መልእክት የተጻፈበት ምክንያተ ጽሕፈቱ ቅዱስ ዮሐንስ መሲህ እያለ ሲያስተምር ሰምቶ ድምጥያኖስ አስሮ አግዞታል።
ከታሰረ ከ7 ዓመታት በኋላ ያ ድምጥያኖስ የሚባለው ሙቶ ልጁ ጠራቢያኖስ የሚባል ደግሞ ሲነግስ ዮሐንስን ከእስራት ፈታው። ማን ሞተ አልኳችሁ? ይሄ አሁን የምጽፍ ድምጥያኖስ ይሄ ሞተ። ቅዱስ ዮሐንስ መሲህ እያለ ሲያስተምር ሰምቶ አሁን የጻፍኩላችሁ ድምጥያኖስ አስሮ አግዞታል። ስለ ክርስቶስ እያስተማረ በነበረበት ሰዓት ታስሯል። እውነት በመናገሩ ማለት ነው። ዋጋ ከፍሏል። ከዚያ ከታሰረ ከ7 ዓመት በኋላ ግን ልጁ ጠራቢያኖስ ሲነግስ ዮሐንስን ከእስራት ፈታው። ማን የነገሰው? ድምጥያኖስ ካረፈ በኋላ ይሄ ነገሰ። ይሄ ጠርቢያኖስ የሚባለው አሁን የምጽፍላችሁ ይሄ ነገሰ። እሱ ሲነግስ ጠራቢያኖስ ሲነግስ ዮሐንስን ከ7 ዓመት እስር በኋላ እውነት በመናገሩ ዮሐንስ መሲህ እያለ ክርስቶስን እያስተማረ ስለነበረ በዚህ ምክንያት ወደ 7 ዓመት ተግዞ ታስሯል። ነገር ግን ደቀ መዝሙሩ ከመምህሩ ከተለየ ክደት፣ ኑፋቄ ማንቃት ልማድ ነው እና ደቀ መዛሙርቱ ሙቶ አልተነሳም፣ ሙቶ የተነሳው ቀዳማዊ አይደለም፣ በብርሃን የሚሰራውን እንጂ በጨለማ የሚሰራውን አናውቅም፣ በነቢብ በገቢር የሚሰራውን እንጂ በሐልዮ የሚሰራውን አናውቅም ብለውታል። እና አንድ ጊዜ ካመኑ ከተጠመቁ ምንም መግባር ያሻል ብለውት የመጀመሪያ መልእክት የጻፈበት ምክንያት ለእነዚህ ሰዎች መልስ ለመስጠት ነው። ኑፋቂያቸውን ማስተካከል ስለነበረበት ሞቶ አልተነሳም ስለሚሉት ትንሣኤውን ይነግራቸዋል። ሞቶ የተነሳው ቀዳማዊ አይደለም የሚለውን ቀዳማዊነቱን ያስረዳቸዋል። በብርሃንም ሆነ በጨለማ ለእሱ የሚሰወረው ነገር እንደሌለ ለክርስቶስ ይነግራቸዋል። ስለዚህ እነዚህን ለማስተካከል የተጻፈ መልእክት ነው። የተጻፈበት መሰረታዊ ዓላማ ግን አንደኛ ዮሐንስ መልእክት የተጻፈበት መሰረታዊ ዓላማ የመጀመሪያዊቱ የዮሐንስ መልእክት የተጻፈችበት በዚያ ዘመን ከተነሱት የሐሰት መምህራን እንዲጠበቁ ምዕመናንን ለማሳሰብ ነው። ወገኖች አስተውሉ። የመጀመሪያዊቱ ዮሐንስ መልእክት እግዚአብሔር ይስጥልኝ ሶሎሞን ወንድም አለ። የመጀመሪያዊቱ ዮሐንስ መልእክት የተጻፈችበት ምክንያት በዚያ ዘመን ከተነሱ የሐሰት መምህራን እንዲጠበቁ ለማሳሰብ ነው። ለማሳሰብ ምክንያቱም ያ ዘመን ከባድ ጊዜ ስለነበር። አሁን እኛ መሀል ላይ እኛም እኮ እናስታውሳለን አይደል? ታስታውሱ ከሆነ እንድንተጋ እንድንነቃ ስለ ሕገወጥ አጥማቂዎቹ፣ ስለ መናፍቃኑ፣ ስለ ታድሶዎቹ እንድንዲህ እኮ ግንዛቤው እንደው ማታ በሱ ዙሪያ ትንሽ ግንዛቤ ሰጥቻለሁ። ስለዚህ የመጀመሪያዊቱን የዮሐንስ መልእክት የተጻፈችበት ምክንያት ጽፈት ምንድን ነው ብትሉ በዚያ ዘመን ከተነሱት ሐሰተኛ መምህራን እንዲጠበቁ ምዕመናንን ማሳሰብ ነበረበት። እነዚያ ሰዎች ዮሐንስ የክርስቶስ ተቃዋሚዎች በማለት ይጠራቸዋል። ምክንያቱም ትክክል ነው። አጠቃላይ ይዘቱ ግን አንደኛ ዮሐንስ መልእክት የያዛቸው የሃይማኖትና የምግባር ትምህርት ነው። ጥቅል አጠቃላይ የመልእክቱ ይዘት አንብባችሁ አንደኛ ዮሐንስ መልእክትን አንብባችሁ ሲጨርሱ ይሄ መልእክት ይሄ መጽሐፍ የያዘው ቁም ነገር ምንድን ነው ወደሚለው ጥናት ስትመጡ የሃይማኖትና የምግባር ትምህርት አለው። እንግዲህ ሃይማኖት ብቻውን ያው ተስፋ የለውም እንዳልኳቸው አጋንንትን ያምኑ ቦቱ የደነግጹ ስለሆነ ማመንማ አጋንንትም ያምናሉ ይንቀጠቀጣሉ። ለነገር ግን ምግባር ከሌላቸው አይጸድቁም ነው የሚል። ስለዚህ ሃይማኖት ያስፈልጋል። ሃይማኖት መሰረት ነው፣ ምግባር ደግሞ ህንፃ ነው። ቅዱስ ዮሐንስ አፈወርቅ እንደተናገረው እና ዮሐንስ እግዚአብሔር ፍቅር ነው በማለት ይናገራል። ይህም እግዚአብሔር ለእኛ ያለውን ፍቅር ይገልጣል። አስቀድሞ የወደደን እርሱ ነው፣ እኛ አይደለም የሚወደድ ነው። ይህንም ፍቅሩን የሰጠው ደግሞ ልጁን የኃጢአታችን ማስተስሪያ አድርጎ በመስጠት ነው፣ በመላክ ነው። እንግዲህ ከዚህ የበለጠ ፍቅር ምንም ስለሌለ እርስ በርሳችን እንድንዋደድ እንደውም መጽሐፍ ምንድን ነው የሚለው? ስለኛ እርስ በርሳችን ስንዋደድ ነፍሳችን ለወንድሞቻችን እስከ መስጠት ድረስ መሆን አለበት ይላል። በስራና በእውነት እንጂ በቃልና በአንደበት መዋደድ የለብንም ይላል አይደል ቅዱስ ዮሐንስ።
በጣም ስለ ፍቅር በስፋት ነው። አሁን ያለው ፍቅር ግን እንደው እንዴት ነው ወገኖች ካላችሁ በጣም ጥያቄ ምልክት ውስጥ የገባ ነው እና እንዲህ አይነት ዝርዝር ጉዳዮችን ይዟል። ስንከፋፍለው ግን የመልእክቱ የመጀመሪያው የዮሐንስ መልእክት አጠቃላይ ይዘቱ በ5 ምዕራፎች ያሉት ነው። በ5 ክፍሎች የተከፈለ ነው። መግቢያ ያለው በተለይ ምዕራፍ 1 ከቁጥር 1 እስከ 4 ያለው ስለ መግቢያው ጥቅል ተንደርድሪያው ስለማይገባ ወደ አንድ ቤት ለምሳሌ ብነድ የመጀመሪያ ማንኳኳት ነው፣ ፍቃድ ማግኘት አለብን። ቀጥሎ ላኪው ያየውና የሰማውን የዳሰሰውን እንደሚመሰክር ይናገራል። ሶስተኛ ከኃጢአት ከዓለም ምኞት ተለይተው በብርሃን እንዲኖሩ የጻፈው ትምህርት አለ። ኃጢአትን አምኖ ቢናዘዙ ይቅርታ እንደሚገኝ፣ የጌታን ትእዛዝ መጠበቅ እንጂ ኃጢአት ማድረግ እንደማይገባ፣ ዓለምና በዓለም ያለውን እንዳይወዱ በየእድሜያቸው የጻፈላቸው ምክር አለ። በዓለም ሳላችሁ ምንም ጥቅም የለውም እያለ ዓለምን ከንቱነቷን ያስረዳበት ክፍል አለ። ከዚያው የክርስቶስ ተቃዋሚዎች ከሆኑ ከሐሰተኞች እንዲጠበቁ የጻፈዋል። የሐሰተኞችን ማንነት አውቀው በተማሩት ጸንተው እንዲኖሩ፣ ወዳጆቼ ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ እያለ የጻፈበት አንቀጽ አለ። በክርስቶስ የሚኖሩ የእግዚአብሔር ልጆች ኃጢአት እንደማያደርጉ፣ ፍቅርን እንዴት እንዳወቅ ነው ስለ ፍቅር የጻፈው ትምህርት አለ። በእግዚአብሔር ልጅ ስለማመን የጻፈው ትምህርት አለ። በዚህ በአንደኛ ዮሐንስ መልእክት እነዚህ ዋና ዋና ጉዳዮች ተቀምጠዋል። ዋና ዋና ጉዳዮች ጥሩ ጠቅለል እናድርገው። ሁለተኛው የዮሐንስ መልእክትን በተመለከተ የተጻፈው ሐዋርያው ቅዱስ ዮሐንስ ሁለተኛይቱ መልእክት የጻፈው ለአንዲት ለተመረጠች እመቤትና ለልጇ ነው። ቁጥር 2 ላይ እንደምታዩት የሐዋርያው የቅዱስ ዮሐንስ ሁለተኛይቱን መልእክት የጻፈው ለአንዲት ለተመረጠች እመቤትና ለልጆቿ ነው ይላል። ቁጥር 2 ላይ የእኛ ቤተክርስቲያን ታሪክ እንደሚያስረዳው ይህች ሴት በአንድ ደሴት የምትኖር የነገሥታት የመኳንንት ልጅ የምታሳድግ እመቤት ነበረች ብለው የተረጎሙ ሊቃውንት አሉ እና ለእሷን የጻፈላት ዮሐንስ ከደቀ መዝሙሩ ከአብሮኮሮስ ጋራ ከዚያ በቤሪያ ገብቶ በክርስቶስ አሳምኖት ከዚያ ወጥቶ ከሄደ በኋላ ይህን መልእክት ጽፎላታል። በእኛ ቤተክርስቲያን ባለው የዚች መልእክት ትርጓሜ መግቢያ ላይ የተመረጠች እመቤት ስሟ ሮሚና እንደምትባል ገልጧል። ትርጓሜያችን ሮሚና ይላል እና መልእክቲቱ የተላከችው ክርስቲያን ለሆነች ለአንዲት የተመረጠች እመቤትና ለልጆቿ መሆኑን ያስረዳል። የትኛው? ሁለተኛይቱ የዮሐንስ መልእክት ለእርሷን የተጻፈችው እና ዮሐንስ በዚች መልእክት ውስጥ ራሱን እኔ ሽማግሌው ብሎ ይጠራል። ቀሲስም ይላል አንዳንድ ጊዜ ግዙ። የተመረጠች እመቤትና ልጆቿን ይወዳቸዋል። በእውነትም ስለሚሄዱ ደስ ብሎታል። ምክንያቱም ሁልጊዜም በእውነት ላይ የሚሄዱ አንድ ቃል የሚናገሩ ሰዎች በእግዚአብሔር ዘንድም በሰው ዘንድም ይወደዳሉ። ሐሰተኛ ምላስ በእግዚአብሔር ዘንድ የተጠላ ነው፣ ተቀባይነትም የለውም። ብዙ ሊጽፍላቸው ፈልጎ ነበር፣ ነገር ግን ሊሄድና አፍ ላፍ ሊያነጋግራቸው ተስፋ ስላደረገ በአጭሩ ጻፈላቸው ብለው ያስቀምጣሉ። እና አንደኛው ከተጻፈው ሁለተኛው ዮሐንስ መልእክት ለምን አስፈለገ? እግዚአብሔር ይስጥልን ጎዶልያስ የተጻፈበት ዋናው ዓላማ ምንድን ነው ስንል ቅዱስ ዮሐንስ ይችን ሁለተኛይቱን መልእክት የጻፈበት ዋና ዓላማ በአንደኛው መልእክት ከተገለጠው ጋር አንድ አይነት ነው። በዚያን ጊዜ ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ብዙ አሳሳቾች የክርስቶስ ተቃዋሚዎች ስለነበሩ እነዚያን ሰዎች እንዳይቀበሉ ለማሳሰብ ጽፏል። አያችሁ እንግዲህ አሁን ክደቱ፣ ንፋቄ፣ ጥርጥር በመላእክት ከተማ ተጀመረ። ትናንትና ነገር ክብረ መላእክትን ስትማሩ በተለያየ ቤት እንደሰማችሁት እግዚአብሔር መላእክትን ከፈጠራቸው በኋላ ተሰወራቸው ይላል አይደል? ተሰወራቸው እና በዚህ ሰዓት መኑ ፈጠረን፣ ማን ፈጠረን፣ ማህባይቴ መጻእይነ ከወዴትስ መጣን በሚል በመላእክት ከተማ ሁከት ተፈጠረ ይላል አክሲማሮስ። እግዚአብሔር መላእክትን ከፈጠረ በኋላ ሲሰወራቸው ያኔ ፈጣሪያችሁን እኔ ነኝ ያለ። ከፍ ብሎ ሲመለከት ከሱ በላይ አጣ፣ ዝቅ ሲል ከሱ በታች ናቸው። ይሄን ያለ ማን ነው? ሳጥናኤል። ይሄ ፈጣሪያችን አይደለም፣
በያለንበት እንጽና ብሎ ደግሞ መላእክትን ያረጋጋ ቅዱስ ገብርኤል ንቁም በበህላዌነ በያለንበት እንጽና ንቁም በበህላዌነ እስከንረከብ ወለአምላክነ አምላካችን እስክናውቅ ድረስ ብሎ ቅዱሳን መላእክትን አረጋጋቸው ይላል። አይ ፈጣሪያችን እሱ ነው ያሉ እንጦርጦስ ወረዱ። ፈጣሪያችን ይሆን አይሆን ብለው ሳጥናኤልን በመጠራጠር የተከተሉት የአየር ጋኔን ሆኑ በጥርጣሬ የጸኑት ደግሞ ቅዱሳን መላእክት ብለን ትናንት በዓሉን ያከበርንለት ቅዱስ ሚካኤል፣ ቅዱስ ገብርኤል እያልን አጠቃላይ ሊቃነ መላእክት እና ቅዱሳን መላእክት እነሱ በተለይ ደግሞ ቅዱስ ገብርኤል የድንግል አብሳሪ ሰባኪ ሃይማኖት የሆነው ያጽናና መላእክትን ያጽናና እና ክደትና ኑፋቄውን ስትመለከቱ ቅዱስ ዮሐንስም ይችን መልእክት የጻፈበት ሁለተኛይቱን በዋናነት በዚያን ጊዜ ኢየሱስ ክርስቶስ ዋና ዓላማው በስጋ እንደመጣ የማያምኑ ብዙ አሳቾች የክርስቶስ ተቃዋሚዎች ክርስቶስን የማይቀበሉ ስለነበሩ እነዚያን ሰዎች ተቃዋሚዎቹን ወይም ደግሞ የሐሰት ትምህርት የሚሰጡትን በዚህ አካባቢ ያሉ ሰዎች እንዳይቀበሏት ነበር የተጻፈበት ዋና ዓላማ እና በየጊዜው የማንቃት የማስተማር ስራ እንደነበረ ከዚህ እንረዳለን ማለት ነው። መልኩን እየቀያየረ ነው የሚመጣው ክደትና ኑፋቄ። አሁን በእኛ ዘመን መልኩን ቀይሮ ነው የመጣው። አብዛኛው ፊት ለፊት መምጣት አሁን ስለማይችል በሚዲያው በቲክቶኩ በዩቲዩቡ በመጽሐፉ በምናምኑ መጥቶ ነው ትውልድ እያጠፋ ያለው። ከባድ ጊዜ ነው። ትናንትና ሳሳይ ነበረ ምናልባት ከነበራችሁ። ሁለተኛይቱ የዮሐንስ መልእክት በቅድሚያ የስነ ምግባር ቀጥሎ የሃይማኖት ትምህርትን ነው የምታስተምረው። እነዚህ ሁለቱ ጉዳዮች የማይነጣጠሉ ናቸው። ኦርቶዶክሳውያን ሃይማኖት ከመግባር መግባር ከሃይማኖት አይለያይም። እንደውም ሃይማኖት የሌለው መግባር የሌለው ሃይማኖት የሞተ ነው የሚለው ቅዱስ ያዕቆብ። ሃይማኖት አለኝ የሚል ሰው ይጾማል፣ ይጸልያል፣ ይሰግዳል፣ በጎ ነገሮችን ክርስቲያናዊ ስነ ምግባራትን ሁሉ ያደርጋል እና ስነ ምግባር ቀጥሎ ደግሞ የሃይማኖት ትምህርት ነው የምታስተምረው። አከፋፈሉን ስትመለከቱት ሁለተኛው ዮሐንስ መልእክት አከፋፈል አጭር ስለሆነ በምዕራፋት አልተከፈለችም። 13 ቁጥሮች በመጠቀም በአራት ክፍል የተቀመጠ ነው። በአራት ክፍል የተቀመጠ ነው። ምክንያቱም አጭር ነው፣ ጠቅላላ ይዘቱ ብዙ ረጅም አይደለም እና እሱም በተመለከተ ያለው ነገር በዚያ መንገድ ማየት በጣም ጥሩ ይሆናል ብዬ አስባለሁ። ምክንያቱም መግቢያ ያለው ከቁጥር 1 እስከ 3 ያለው ስለ መግቢያው ነው። ከዚያ የጸሐፊው ፍቅር አለ። ቀጥሎ ደግሞ ለተቀባዮቹ ጸሐፊያን ያቀረበው ሰላምታ በዝርዝር እናገኛለን እና ይሄንን በደንብ መረዳት ጥሩ ነው። ሶስተኛው እርስ በርሳቸው እንዲዋደዱ የጻፈላቸው ቃል አለ። በሁለተኛይቱ መልእክቱ ላይ ቅዱስ ዮሐንስ እርስ በርሳችሁ ተዋደዱ። ይሄ መልእክት እንግዲህ በዚያ ጊዜ ላሉት ብቻ አይደለም፣ በዚህ ዘመን ላሉትም ኦርቶዶክሳውያን የሚጠቅም መልእክት ነው። በእውነት በሚሄዱት ልጆች የተሰጠ ደስታ አለ። እርስ በርስ መዋደድ ትእዛዙ ስለሱ ስለሆነ ከዚያ የክርስቶስ ተቃዋሚዎች እንደሚመጡና ከነዚህ መጠበቅ እንደሚገባ ይኸው እዚህም አሉ አይደል? ምን በዚያ ብቻ ይደንቃችኋል? እዚህም እኮ ውርውር ይላሉ። አሁን በታችም ይጽፋሉ፣ አንዳንድ ጊዜ በውስጥ መስመር ይጽፋሉ፣ አንዳንዴ ደግሞ ይደውላሉ። የክርስቶስ ወንጌል ሲሰበክ የነደት ረመጥ የሚያቃጥላቸው በየጊዜው አሉ። አሁንም አሉ፣ ወደፊትም ይኖራሉ። የሚደንቅ ነገር አይደለም። በነቢያት ዘመን በሐዋርያት ዘመን ከነበሩ በክርስቶስ ዘመን ከነበሩ ዛሬ መኖራቸው የሚደንቅ ነገር አይደለም። በነገራችን የእኛ መንፈሳዊነት መጓደል ነው እንጂ አሉ በየጊዜው ከእውነት መስመር ሰዎችን የሚያስወጡ እና እነዚህን ሁሉ እንድንጠበቅባቸው ከነዚህ ክፉ ትምህርት እንድንጠበቅ ቅዱስ ዮሐንስ በስፋት ያቀርባል።